ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የዚህ ቻናል የተከዜ ቲዩብ ቻናል ተከታታዮችና ቤተሰቦችም፣ ዛሬ ከዛሬ 10 ዓመት በፊት የልዑል ዓለማየሁ ቴዎድሮስን ታሪክ መሰረት ያደረገ ልቦለድ ጽፌ ነበርና እሱን በተከታታይ ስተርክላችሁ በታላቅ ደስታ ነው። አብራችሁን ቆዩ። በባዕድ አገር ባይተዋርነት፣ ብቸኝነት፣ ናፍቆትና ጭንቀቱ በአንድ ላይ ተባብረው ራስ ምታት ደቀውበታል። ደስታና የአእምሮ ሰላሙ ከተነጠቀ 6 ዓመታት ተቆጠሩ። ቆይ ለምንድን ነው ቁርስን ያልበላው ዓለማየሁ? ነጭ ፊቷን ሲያይ ደሙ ይፈላል። ሰው እኮ ደስ ብሎ ስራ ሲሰራ ሲጫወት ወዲህ ወዲያ ሲል ነው ምግብ ሊበላ የሚችለው። እኔ ከዚህ ታስሬ እየዋልኩ እንዴት ነው የምበለው? አለ ለስለስ ባለ አንደበት። ኬቲ፣ ጄኒፈርና ኤሪካ ሁሌም አብረውት ናቸው። እሱ ግን አይመቹትም። በጥቁር ፊቱ የሚሳለቁበት መሰለው። በጥቁር አፍሪካዊነቱ የሚያላግጡበት ይመስለዋል። ሁሌም አብሯቸው ሲሆን በሐሳብ ሰረገላ ወደ ኋላ አእምሮ ሽምጥ ይጋልባል። ዓለማየሁ ቴዎድሮስ በኢትዮጵያዊነት ግርማና ኩሩ አስተዳደግ ያደገ፣ ገና በሕፃንነቱ ስለ ጀግንነት እየሰማ ያደገ መልከ ቀና ልጅ ነው። ከአባቱ የወረሰው ትላልቅ ዓይኖቹ ብርሃን ሲፈነጥቁ የሰማይ ከዋክብትን ያስንቃሉ። ሉጫና ጥቅጥቅ ብለው የበቀለው ጸጉሩ የወተት አራፋት ከመሰሉ ጥርሶች ጋር ተዳምረው መስህባም ሞገሳም ልጅ አድርገውታል። ቴዎድሮስ በዘርፈ ብዙ የአገሪቱ ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ስለ አንድነቷና ስለ ጥበቧ ሲዘፍን፣ ሲዘምር፣ ሲታገል፣ ሲያታግል ለዓለማየሁ የአባትነት ፍቅሩን ነፍጎታል። ካሳ መቼ ነው ቆይ ልጅ ግን እንደ አባት የምታጫውተው? አሉ ጥሩ ወርቅ እየተሽኮረመመች። በሙሉ ዓይኗ ማየት ያስፈራታል። ተይ ጥሩዬ፣ ምን ጊዜ አለኝ ብለሽ ነው እናትዋ? ፈጣሪ አገሬ እንድትሰለጥን በሳይንስና ቴክኖሎጂ ትመጥቅ ዘንድ ላከኝ። የአገሬ ሰው ግን ይሄን ስልጣኔ አልሽትም ብሎ ሰላሜን ነሳኝ። ጥሩዬ፣ ወይኔ እኔ ካሳ የኢየሩሳሌም ጮኛ፣ ወይኔ የኢትዮጵያ ባል። አፄ ቴዎድሮስ ለራሳቸው ሳይሆን የጥበብ የሳይንስ ምኞታቸው አቅላቸውን አስቷቸው የሞቱ ሰው ነበሩ። ዓለማየሁ ትዝ አሉት። እነዚህ ነጮች፣ እነዚህ ምቀኞች። ቆይ ምን አለበት ሰው ደስ ቢለው? ከደስታዬ ላይ ውሃ ቸለሱበት። ቆይ አባቴ እንዲሞት አድርገው እኔን እዚህ ማሰቃየታቸው ደስታን ይሰጣቸዋልን ነው ወይስ ሀገራቸውን ያሳድግላቸዋል? ሐሳቡን የሚያዋየው ጓደኛ ባይኖረውም፣ ሚስጥሩን የሚያካፍለው ወዳጅ ባይኖረውም፣ የልቡን ቁስል ብቻውን እያደመጠ ከአድማስ ባሻገር ያለችውን አገሩን እናቱን እየናፈቀ ሳያውቀው ይመሻል፣ ሳያውቀው ይነጋል። ዓለማየሁ ለወጉ ያህል ይተኛ እንጂ እንቅልፍ ባይኑ አይዞርም። ቆይ ይሄ ልጅ መቼ ነው የፊቱ ጸዳል ብርሃን ሆኖ በበረዶ ጥርሶቹ ስቆ የማየው? ምን አባቴ ይሻለኛል? ምን ነው የወዳጄን የቴዎድሮስን ልጅ ከዚህ አምጥቼ አሰቃየሁት አለች ንግሥት ቪክቶሪያ። ረሜቴ ችግር ነው ምግብ ይኸው አይበላ አለች ኤሪካ። ዓለማየሁ ምን ነው ልጅ? ምንም። ታዲያ ለምን ትከፋለህ? ደህና ነኝ። አይኑን ስታየው የእናትነት ሆዷ ታወከ። ባትወልደውም ዓለማየሁ ከልጇ በላይ ታፈቅረዋለች። ስታየው ልቧ ይንሰፈሰፋል። መቅደላ በወታደሮች ተከበበም። ገብርዬ ተገደለም። አፄ ቴዎድሮስ የሴፖስቶፖል መክሸፍ፣ ያ ብሩህ ራዕያቸው መምከን፣ ያ የጓጉለት የአገሪቱ ገናናነትና አንድነት ቅዠት መሆን፣ የገብርዬ መገደል ሽንፈት የሚያውቀው ልባቸው ተሸነፈ። ምንም ሳያቅማሙ የሞትን ጽዋ በራሳቸው ተጎነጩ። ከዛ በፊት ግን አንድ ነገር ባንጀታቸው ተላወሰ። የዚያ እምቦቅላ ልጃቸው የወደፊት ዕጣ ፈንታ
የአገሪቱ ጥበብና ስልጣኔ ጥማት፣ የአገሪቱ አንድነት ሁኔታ ነፍሳቸውን አናወጣቸው። በቁጣ ደማቸው ፈላ። ሰውነታቸው የእሳት ትንታግ ይተፋ ጀመር። ወዲያውኑ ያን የእሳተ ገሞራ ማዕበል፣ ያን የቁጣ የንዴት ውጥረት በሽጉጥ ጸጥ አደረጉት። እስከ ወዲያኛው የሰላም እንቅልፍ ላይ ነቁ። እስከ ወዲያኛው አሸለቡ። አለማየሁ ከእንግሊዞችና ከህንዳውያን ጋር በመርከብ እየተጓዘ ነው። አሌክስ ኳሷን አቀብለኝ እንጫወት እንጂ። ኧረ እባክህ እኔ መይሰው ልጅ የዛ ታላቅ ንጉሥ ልጅ ኳስ አቀብለኝ ማለት ድፍረት አይሆንብም? አለ አለማየሁ በሚያምሩና ትልልቅ አይኖቹ የእንባ ጠብታ ጠብ ጠብ እያለ ወረደ። ጆሴፍ ሊዮፖልድ ልቡ ተሰበረ። ፊቱን ማየት አስፈራው። እንዴት ማጽናናት እንዳለበት ግራ ተጋባና ጸጥ አለ። የውቅያኖሱ ማዕበል ወዲያና ወዲህ ያላጋል። ሰማዩ ጭጋጋማ ጉም ለብሷል። አለማየሁ ሆዱ ባባ። ሆዱን ፍርሃት ሞላው። ልዑል አለማየሁ ሁሉ ነገር ህልም መሰለው። ሰውነቱ ደነዘዘ። እባክህ አለማየሁ በርታ። ስልጣኔና ብርሃን ወዳለባት ወደ ታላቋ ብሪታንያ ነው የምትሄደው። ንግሥቷ ደግሞ በጉጉት እየጠበቀች ነው። እሺ እኔ አንበሳ። አለማየሁ ጸጥ አለና አይኑን ቦዘዝ አድርጎ ተመለከተው። አተያዩ ሰውነቱን አራደው። በአይኑ ውስጥ ያ ታላቅ ንጉሥ፣ ያ ጀግና፣ ያ የቋራው አንበሳ ቴዎድሮስ ታየው። እኛ አበሾች ምን አይነት ኃይለኛ ፍጥሮች ናቸው! ይሄ ታናሽ ሕፃን አስፈሪነቱና ግርማ ሞገሱ ልክ አባቱን አይደል የሚመስለው? ማን ያውቃል፣ አንድ ቀን አድጎ የዛች ታላቅ ያበሻ ምድር ታላቅ ንጉሥ ሊሆን ይችላል አለ ጆሴፍ ሊዮፖልድ። አለማየሁ በዚህ ሕፃን ስነ ልቦናው የሰው ልጅ ምን ያህል አውሬና ጨካኝ እንደሆነ ታዘበ። በአንድ ጊዜ የሚወደውን አባቱን፣ እናቱን፣ ቤተሰቦቹን፣ ውቢቷ ኢትዮጵያን ማጣት ከበደሎች ሁሉ የከፋ ከቅጣቶች ሁሉ የከፋ ቅጣት እየተቀጣ መሆኑንና ይህ በደልና ቅጣት ያለምንም የእሱ ጥፋት መሆኑ ደግሞ ክፉኛ አሳዘነው። እኔን አሁን እየረበሸኝ ያለው ነፃነቴን፣ ክብሬን፣ ፍላጎቴን በሚጋፋ መልኩ አይደለምን? ተገቢ ፍላጎት የማግኘት ነፃነት፣ እኩልነትና ትክክለኛ ፍርድ የሰው ልጅ ክብር አስፈላጊ ግቦች መሆናቸውን እውን ሳይረዱ ቀርተው ነው በሕይወት የሚቀልዱት። አለማየሁ ያቺ ቆንጆ የሀበሻ የዶም ገንቦ እናቱ ትዝ አለችው። እምባው በፊቱ ክርችም ክርችም አለ። እናት ማለት በቃላት ሊገልጿት የማይችሉ የፍቅር ቋት መሆኑ የበለጠ ታወቀው። በሐሳቡ ፀጉሩን ስትዳብሰው በእንስፍስፍ የእናትነት ፍቅሯ ሽሩሩ እያለች ስትንከባከበው በዓይነ ሕሊናው ታየውና ናፍቆት ቁም ስቅሉን አሳየው። ካጠገቡና አይዞ ልጄ ባትለውም፣ ሲርበው ባታጎርሰውም፣ ሲጠመው ወተትና ማሩን ባታጠጣውም በመንፈስ ግን ሁሌም አብሯት ነው። ልጄ ልዑል አለማየሁ ስታድግ ታላቅ የአቢሲኒያ ንጉሥ ትሆናለህ አትሆንም እንዴ ልጄ? በፍቅር አይኑን እያየች ጠየቀች ንግሥት ቪክቶሪያ። አለማየሁ አንገቱን ደፋ፣ ከዛም አቀረቀረ። ሆዱን ያመዋል። ምንም አይነት የጤንነት ስሜት እየተሰማው አይደለም። አንዳንዴ ኃይለኛ ራስ ምታት ይለቅበታል። ይሄ ጥቂት በረድ ሲልለት ደግሞ የማያቋርጥ ሳል ቁም ስቅሉን ያሳየዋል። ኡፍ አምላኬ፣ ምን አለ ከዚህ ሁሉ ስቃይ ምን አለ ሞቴን ብታቀርበው አለ እያቃሰተ። ቪክቶሪያ የዚህ ልጅ ስቃይ ውስጧን ነካው። በፍቅር ሰመመን አይኑን እያየች አይዞህ ልጄ፣ አሁን በቅርብ ቀን ትድናለህ። ደግሞ ምግብ ብላ፣ ጉልበት ይሆናል። የሰው ልጅ ለጤንነቱ ከሚያስፈልጉት ዋና ነገሮች ምግብ ዋነኛውና መሰረታዊ ነገር ነው። ምን ላድርግ አልበላህ ሲለኝ ድንገት ኤሪካ ምግብ በሳህን ይዛ መጣች። ዓለም አሁን እንዴት ነህ አለችው በሐዘኔታ አተያይ ባንክሮ እየተመለከተችው። ደህና ነኝ አለ ትንፋሹ ቁርጥ ቁርጥ እያለና እያሳለው።
የበጋው የለንደን ሙቀት የሰው ልጅ ከሚችለው በላይ ሆኗል። ለንደን ስትሞቅ ቃጠሎ ነች። የከተማዋ ጽዳት፣ ሕንፃዎቿ፣ የሰለጠነው ሕዝቧ ቢያስገርመውም የአየሯ መለዋወጥ ግን አለማየሁን አልተስማማውም። በልቡ አንዳች ክፉ ነገር መጣበት። እንግሊዝን ረገማት። ይቺም መብረቅ የመታው የሚመስል ፊት ያለባት አገር አምላክ ድምጥ ማጧን ያጥፋት። ያ ትንታግ የሆነ አባቴው ቁርጥ የኢትዮጵያ ልጅ ጽኑ ዓላማ ያለው ያ የአንበሳ ግርማና ወኔ የተላበሰ እሳት አባቱን አስታወሰ። መቅደላ በእንግሊዝ ስትነድ፣ ቦታዎች በመድፍና መርዝ በሚተፉ ጋዞች ሲጨሱ፣ አብያተ ክርስቲያናት ሲቃጠሉ፣ የዓለማየሁ የራሱ ቤትና ሌሎች 3000 ቤቶች ሲቃጠሉ፣ ሁሉም ነገር በእነዚህ እብሪተኛ ነጮች ደግ አመድ ሲሆን በሐሳቡ መጣበትና ፊቱ ላይ ደመና ጠላበት። ፊቱ ላይ የሐዘንና የብስጭት ገጽታ ያነበበችበት ኤሪካ ድንግጥ አለችና፣ አሌክስ ምን ነው? ለምን ሁሌ ትተክዛለህ? እኔና ሌሎቹ እህቶች ችህ አጠገብህ አለን አይደል? ታላቋ ቪክቶሪያ በፍቅር ተወድሃለች። ዓለማየሁ ፍቅር ታውቃለህ አይደል? ጠየቀችው አይን አይኑን እያየች። ዓለማየሁ አታዩዋን አይወደውም። ቀልጥፍናዋ ያበሳጨዋል። ፈጣን ነች። የድመት አይን የሚመስሉ አይኖቿ አይስውትም። ደም ግባት የሌለው ነጭ ቆዳ ቀለሟ አይማረከውም። እኔ ፍቅር ምናምን አላውቅም አለ ዓለማየሁ በሚያሳዝን ቅላጼ ድምፁን ዝግ አድርጎ በለሆሳስ። እናት አለች አይደለ? ኤሪካ ለምን የጅል ጥያቄ ትጠይቀኛለች? ታዲያ ለእናት ከየት ተገኘው? እባክህ አትበሳጭ ዓለማየሁ። ያማል። ስለምትበሳጭ እኮ ነው የሚያምህ። ምግብ ስለማትበላ እኮ ነው የሚያምህ። ሁሌ ነው እኮ የምትታመም። ሲፕሰን የተባለ ሳሊ የቀረጸውን የእሱንና የእናቶቹን ፎቶ አሳያት። የዛሬ 8 ዓመት በፊት በቀይ ባህር ወደብ በኩል ወደ እንግሊዝ ሲጓዙ ነበር ይህን ስዕል የተሳለው። የኢትዮጵያ ባህላዊ ልብስ የሆነው ሻማ ደርቧል። አንገቱ ላይ ክታብና ሌሎች የአበሲና ጌጣጌጦች አድርጓል። የክርስትና ምልክቶ የሚገልጸው መስቀሉ አንገቱ ላይ በትልቁ አንጠልጥሏል። በአገሩ ባህል መሰረት ቅቤ ተቀብቷል። ስዕሉን ደጋግሞ ተመለከተችው። በዝርዝርም ጠየቀችው። ዓለማየሁ በጣም ያምራል። ልጅ ሳለ ደግሞ እጅግ ውብ ነህ። ግን ይህ መስቀል ምንድን ነው? ይህ የለበስከውስ ልብስ ምን ይባላል? ከምንስ ይሰራል? ባይተዋሩና ብቸኛው ዓለማየሁ እየተሳለቀችበት ስለሚመስለው ይሳቀቃል። በራስ መተማመኑ ከጊዜ ወደ ጊዜ እየተሸረሸረ መጥቷል። ጥልቅ የሆነ የመደበት ስሜት ውስጥ ይገባል። አንዳንዴ ራሱን እንደምን የሚያረጋጋና ብዙ መልስ የሌላቸው ጥያቄዎች ይጠይቃል። ኤሪካ ከዓለማየሁ ፍቅር ይዟታል። አይኑን ካላየችው አየር ያጠቻል፣ ነፍሷን ይጨንቃታል። ስሚ ጄኒፈር፣ ፍቅር ይዞሽ ያውቃል? ከዚህ ከዓለማየሁ ፍቅር ያዘኝ እንዳትይ። ብቻ እኔ እንጃ፣ በጣም ያሳዝነኛል። ሲያድግ ባገባው ደስ ይለኛል። ጥቁር ታገቢ? አዎ፣ ምን ችግር አለው? ይቀጥላል። ሰብ ላይክ ኤንድ ሸር